ይህንን ቀሚስና ጫማ የገዛሁት ላንቺ ነው። እህቴ ይህንን ቀሚስ ለብሳ በመንገዱ ላይ ስትሄድ ማየት እፈልጋለሁ፣ እወድሻለሁ የሚል ነበር። ኢናም ደብዳቤውን ስታነብ በፈገግታ ብትሞላም እህቷ ኦኒ ግን በዚህ ሰዓት በእነዚያ ጨካኝ ልጆች እጅ ወድቃ ትሰቃይ ነበር። እነዚህ አለሌ ልጆች ትምህርት ቤት በመሄድ ፋንታ ኦኒን በቀን መጠጥ ቤት ውስጥ ወስደው እየቀረጹ ይጫወቱባትና ለወንድ ጓደኞቻቸው አሳልፈው ይሰጧት ጀመር። ለነዚህ ልጆች ኦኒ መጫወቻቸው ብቻ ሳትሆን ገንዘብ መስሪያቸውም ጭምር ነበረች። አንድ የማይታወቅ ሀብታም ሰው ወደ ክለቡ ሲመጣ ከኦኒ ጋር ብቻውን እንዲቀመጥ ያደርጉትና ኦኒ ምልክት ሲሰጧት እሷም ያ ሰውዬ ሊያጠቃት ወይም ሊደፍራት የሞከረ አስመስላ ድምጿን ታሰማለች። እሷ ገና አርዱኝ ብላ ጮኻ ሳትጨርስ እነዛ ውጪ ተደብቀው የሚጠብቁት ልጆች በሩን በርግዶ በድንገት ይገቡና ሰውየውን በካሜራ እየቀረጹት ይህችን ምስኪን ሕፃን ልደፍራት ስትል እጅ ከፍንጅ ይዘናል፣ ፖሊስ እንጠራባለን፣ ቪዲዮንም ለህዝብ የሚበተነው እያሉ ያስፈራሩታል። ያ ምስኪን ሰውም ክፉኛ ይደናገጥና ነገሩ በሰላም እንዲያልቅና ቪዲዮን እንዲጠፋለት የጠየቁትን ገንዘብ ይከፍላቸዋል። እነዚህ ድርጊቶችም በዚህ ድራማ ኦኒን እንደማጥመጃ እየተጠቀሙ ብዙ ገንዘብ ያፍሱ ነበር።